ጥያቄ ቢመለስላችሁም አላቃችሁም ባይመለስላችሁም አላቃችሁም ባይዘው ሚዲያ ላይ ስለሆናችሁ በመልስ ኮሜንት እየጻፉልህ ነው። ምንም አይነት መልስ እንዳትመልስ፣ ነገ ሄደህ ምናምን አታውራ። በቃ አንተ ዝም ብለህ ወንጌልህን ቀጥል። እሱ ነው የማደርገው። ማለት ለአንዳንድ በህይወታቸው ውስጥ ለማይጠራ በወሬ ለሚተዳደሩና ወሬ ኑሯቸው ለሆኑ ሰዎች መልስ እንጂ እየሰጠ ያለሁት ለማስረዳት አይደለም። እያስረዳው እኮ አይደለም። አይሻይ ምን አይነት ወንጌል እንደተማርን ግን በጣም በሚያሳዝን አይነት ምን አይነት ወንጌል እንደገባን ኃይሌን ካላቆሸሽኩት እኔ ንጹህ መሆን አልችልም። አሁን በሃይማኖት ትምህርት እኔ ንጹህ ለመሆን ኃይሌ መቆሸሽ አለ። የኔ ጭቃ ከበር የሚደረገው ወይም አንተን ይዤ ሲወድቅ ነው። አንተን አንድ የምትላግጥም አለች። እስቲ ቆጮክ ብለህ ድገማል። እና የግድ በቃ ለመኖር የምትኖረው ስትዘልፍ ነው፣ ስትተች ነው፣ ስትሰድብ ነው፣ ስታቋሽሽ ነው። ቁርስ አሜሪካ ሄዶ በላ፣ ምሳ ጀርመን ሄዶ በላ፣ ከህዝቡ ገንዘብ ሰብስቦ ስትል ነው የምትኖረው። አትኖርም አለበለዚያ የለህማ እንጂ አንተም ቢኖር እኮ እንደዛው ነው የምትበላው። እናት ጓዳ ውስጥ 55 ዓመት ሞልቶ እያለ የእናትን እንጀራ እስከዛሬ ቁጭ ብለህ እየበላ የሚያነሳ ሀተ ግን ደግሞ ዝም ብለህ ጻድቅ ስትጫወት ያንን ነው ማየትም ማስተካከል። ሰላም ነው። በጣም የምንወደው ፓስተራችን ለሜት ዘረጋለዋል እና ሰው በስተት ውስጥም በጥንካሬ ውስጥም ሊያልፍ ይችላል እና የኋላ ነገር የኋላ ነው። ዛሬ ያለህበትን ነው ያቆምክበትን ነው አስብ ያለብህ። አንዳንድ ሰው ወደ ኋላ ሊመለስ የሚፈልግ ሰው አለ። አሁን ባለህበት ነገር ላይ ከእግዚአብሔር ጋር መቀጠል ነው። እግዚአብሔር ሰው አይደለም። ያው እኛ ቃቂር እናወጣለን፣ ሰዎችን ለመጣል ለመጎተት ብዙ እንለፋለን። እግዚአብሔር ግን እንደኛ ሰዎችን ቢመለከት ኖሮ አንድም ሰው በምድር ላይ ቆሞ አያይም ነበር። ደግሞ የአንዳንዱ ሰው ደግሞ ችግር ቢገለጥ፣ ያልተገለጠ እኮ ስንት ጉድ አለ። የተገለጠው መልካም እኮ ነው። ያልተገለጠ ስንት አለ። የሚያወራው ሁሉ እግዚአብሔር ቢገልጥበት ቆሞ መሄድ አይችልም። ስለዚህ አሁን ያለህን ነገር አጠንክር። አሁን ከእግዚአብሔር ጋር ያለህን ህብረት፣ ከእግዚአብሔር ጋር ያለህን ትዳር እሱን ይዘህ መቀጠል ነው። በቃ አለቀ። ባለፈ አለፈ ነው። ምንም የሚጠቅመን ነገር አይደለም፣ የሚጎዳንም ነገር አይደለም። በቃ አለቀ። ምንድነው ሰውን በዚህ ደረጃ ለመጎተትና ለማውረድ? እንደኛ ወንጌልም አይደለም፣ የወንጌል አቅጣጫውም ይሄ አይደለም። ወንጌል እኮ ድካም እንኳን ቢኖር የድካሙትን ለማበርታት ነው፣ ወደፊት እንዲጓዙ ለማድረግ እንጂ በሁኔታቸውና በነገራቸው ላይ ሰዎቹን ወደኋላ ለመጎተት አይደለም ወንጌል። ስለዚህ የወንጌል ዓላማ የሌላቸው ሰውን በማዋረድ ወንጌል ሊሰሩ የሚመስላቸው ሰዎች አሉና እነሱ መተው ነው። አንተ ወንድምህም አልቀረም እኮ ስሙ ሲጠራ ተዋቸው፣ ጥሩ አይደለም። እነሱ አሁን ሌላ ጉዳይ ውስጥ ነው ያሉት። ለእንደዚህ አይነት ሰዎች ጆሮ አትስጥ። ትዳርህን አጠንክር፣ ከትዳር ጋር አብረቁም፣ እሷ እንዳትጎዳ ያዛት። በቃ ሌላ ነገር የለውም፣ ሌላ እንትን የለውም። ይሄን ፈለገው እንጂ ሌላ ምን ሰው ልጅ ጀግና ሚስት ናት ያለችኝ። በጣም እግዚአብሔር እንኳን ሰጠ ምትል እንተ ያለህ ነገር ላይ የምሰራው ስራ ላይ አተኩር፣ ለጦርነቱ እኛ ያለን የምትል ሴት ናት። እና በዚህ ጉዳይ አይደለም አሁን እነሱ እኛን የበጠበጡ መስሏቸው ነው እንዳልኩ። ግን አልፈው ሄደው ከኔና ከውዷ ሚስቴ አልፈው ሄደው ቤተሰብ ምናምን ሲነካኩ
በቃ እንደዚህ ነው የሚኖሩት ባይልኝ እኔ ሌላ ምንም ትልቅ ብሏል እኮ ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ይላል። አሁን እዚህ ጋር ከታች አንተ እንትናችሁ ጥቅስ ምናምን እየፈለጋችሁ የምትል ልጅ ቢኬርፉል ተጠንቀቅ። ማንም በእግዚአብሔር ፊት የቆመ የለም። ሁላችንም በስህተት ውስጥ እያለፍን ነው። እግዚአብሔር እያበረታን የእግዚአብሔር ጽድቅና የእግዚአብሔር ጸጋ እንጂ በሰው ውስጥ የሚታየው ሰው በራሱ ብቁ አይደለም። የትኛውም ሰው ሁሉ ደካማ ነው። ስለዚህ ደግሞ ፍርድ እግዚአብሔር ነው። ማን ነው ሰው ላይ ጀጅ ማድረግ የሚችለው? ሰው ላይ እኮ ለመፍረድ የሚወጣ ሰው በራሱ ወንጌልን አያውቅም። እኔ እሱ ብቻ አይደለም እኮ አሁን ጥቅስ የሚሉ ሰዎች በጥቅስ የሚኖሩ እኮ ናቸው። መንፈሳዊነት ጥቅስ የሚመስላቸው ሰዎች አሉ። ክርስቲያን የሆኑ በጥቅስ ክርስቲያን የሆኑ አይደለም እኮ መንፈሳዊነት። ጥቅስ የእግዚአብሔርን ሐሳብ ያብራራልሃል እንጂ ጥቅስ ብቻውን የእግዚአብሔር ሐሳብ አይደለም። እግዚአብሔር ማለት እኮ ጥቅስ አይደለም። የእግዚአብሔር ቃል ወደ እግዚአብሔር እኮ ነው የሚጠቁምህ። ጥቆማህ እኮ ነው። ለራስህ ምኞት ጥቅስ አታዘጋጅ፣ ጥቅስ አታርግ ምናምን የምትሉን እናንተ የተሞላችሁት እኮ ነውር እኮ ነው። ምን አይነት ትምህርት ራሱ እንደተማራችሁ፣ ምን አይነት መንፈሳዊነት እንደገባችሁ፣ ምን አይነት የወንጌል ህይወት ውስጥ እንዳላችሁ ራሱ በጣም እኮ የሚገርም ነው። እያወራን ያለ ነው እኛ አሁን እዚህ እያወራን ያለ ነው በክርስቶስ ኢየሱስ ስላለን ነገር አንዱ በክርስቶስ ኢየሱስ ስለተካፈልነው ባለጠግነት ስለዳንበት የእግዚአብሔር ህይወት ስናወራ በአንድም በሌላም የምናነሳቸው ነገሮች አሉ። የመልአክ ህይወት የምትኖሩ የሚመስላችሁ የቤት ውስጥ ድብቅ ህይወት ነዋሪዎች አንዳንዱ ነገር በብዙ ሊከብዳቸው አይገባም። ለምን? የሰማችሁትን ነገር አይደለም መታችሁ መጥፋት ያለበት። ፓስተር ሰላም ነው? እንዴት ነህ? ሰላም ነው ወይ? አለ ጤና እግዚአብሔር ይመስገን አለን። ጳውሎስ እባላለሁ። ምናልባት ፕሮፋይል ተገልብጦ ነው የተጻፈው። እኔ እንትን ስለያየው ነው ሲታወሩ እየተከታተልኳቸው ነው። በእርግጥ አሳዳጅ መኖሩ ለመልካም እረኛ ጥሩ ነው። አሳዳጅ መኖሩ ማለት ነው የተሻለ ጥንካሬ ይኖረናል። ለሰዎቹን አገልጋይ ብረት ነው እንደ አገልጋይ እኮ ሰው ነው። ሴጣንም ይበረታ እኮ አገልጋይ። በነገራችን ላይ ሶልዬ እንኳን አደረሰ ወይ አይልዬ እንኳን አብሮ አደረሰ ነው። ፓስተር ላይ ብቻ ተኮርኩ። እንዴት ናችሁ? ቴዲዬ፣ ኃይልዬ ሁላችሁም ሰላም ናችሁ? የተወደድክ ወንድሜ እንዴት ነህ? ደህና ነው ወይ? እዚህ ስዩሜንም አየዋለሁ። ስዩሜም ሰላም ብያለሁ። ከስር ጻፍልኝ ከላይ ያየው ስለሆነ ሁላችሁንም ሰላም ለእናንተ ይሁን። አንድ ነገር እቺን ብቻ ልግደልና ቆይ አንተ ከማውራት በፊት አንድ ነገር ላውራ። ቆይ አይልሻ ይሄን እንደጋገመው ይሄ ፓስተር ያተኮረው የከበረ አገልግሎት ስለሆነ አገልጋይ ስለሆንክ የሚለው እኔ ለማስተምራቸው መሬት ላይ ላሉት እንጂ አየር ላይ ላሉት መደዴዎች መልስ መስጠት የለብኝም። ልቤ ለሚያከብራቸው እና ለበሰሉ በቲክቶክ ለማቃቸው የከበሩ ወንድሞች ደግሞ ፐርሰናሊ መልስ እሰጣለሁ።
አንተን የማስረዳት ግዴታ የለብኝም። ሰምተህ ነው የሰማኸውን ነገር ሳይሆን ያነበብከውን ነገር አሰላስል። ከሰማኸው ይልቅ ያነበብከው የሚበልጥ ከሆነ ያነበብከው ነገር ካለ እሱ ላይ ትኩረት አድርግ። ዛሬም ፓስተር እንወደዋለን፣ እናከብረዋለን፣ የሚናገረውን ነገር እንሰማለን። ስላለፈባቸው ስለ ዘመናቶች በቃ እሱን እግዚአብሔር ረሱታል። እግዚአብሔር የኃጢአት ካልኩሌተር የለም። ቁጭ ብሎ ይሄን አድርጋል ብሎ አይቆጥርም እግዚአብሔር። ያው እኛ ሰዎች ስለሆንን ከሰይጣን ጋር አብረን እንቆጥራለን። የሰይጣን መሳሪያ ባንሆን ጥሩ ነው። ስለዚህ ከፊቱ ያለውን እግዚአብሔር አሁን የዘረጋ የሰጠውን እድሜ የሰጠውን ነገር ያን እዛ ነገር ላይ ማተኮር ነው የሚሻለው። ስለዚህ እንቅፋት የምትሆኑ ሰዎች እባካችሁ ወንድሞቻችሁን ውደዱ። ሰዎች የሰሩትን ነገር በመጎልጎል ምንም የምናተርፈው ነገር የለም። የእኛን ነገር እግዚአብሔር ቢገልጣው ደግሞ ስንቶቻችን እግዚአብሔር ፊት አይደለም በሰው ፊት መቆም ማንችል ሰዎች ልንሆን እንችላለን። እና ወደ እንደዚህ አይነት ወደ አልተገባ ተግባር አትግቡ። ሰዎችን ውደዱ፣ መጋቢዎቻችሁን ውደዱ። ምንም ቢሆን ደካማም ቢሆን አንድ ሰው የእግዚአብሔር ነገር ከሰጠ በቂ ነው። በቃ እኔ እግዚአብሔር ነኝ እያለ አይደለም። የእግዚአብሔር መንገድ ካሳየ እሱ ባይጠቀምበት ሰውየው እንጂ ሳይጠቀም የሚቀረው አንተ ትጠቀማለህ። ከፓስተር ሳላ የምትጠቀምበትን ነገር ካገኘ ውሰድ፣ በቃ አለቀ። እሱ ያለፈበትን ውድቀት የምትለው ነገር ለምን ትወስዳለህ? መልካሙን ነገር አትወስድም። በቃ ያም የማይጠቅም የማያንጽህን ነገር አትውሰድ ነው። የሚጠቅምህን የሚያንጽህን ነገር ውሰድ። ማንም በእግዚአብሔር ፊት ቆሞ ሲናገር ፍጹም አይደለም። ብዙ ስህተት ያለበት ሰው ነው በእግዚአብሔር ፊት ቆሞ የሚያወራው። በእግዚአብሔር ጸጋ ነው ሰው የሚቆመው። ስለዚህ እንደዛ ነው ፓስተር። እኔ በጣም ነው የምወድህ ማከብርህ። መልካም በዓል ይሁንላችሁ። ተባረኩ። ሶላ ወይሄኝ አንድ ጥያቄ ልጠይቅህ። እሺ። አንድ ጥያቄ ምን ይባላል አሉ መሰለ፣ በድሮ ጊዜ ሰውየው በጣም ደክሞታል፣ አጎንብሶ ይሄዳል። እንደዚህ አጎንብሶ ይሄዳል። ምን ሆነ ይለዋል አንዱ። ምን ያልሆንኩት ነገር አለ ይላል። ከፊት ለፊቱ ጓደኛው እየመጣ ነውና ከዛ ጓደኛው ላይ ለካ ቆርጭሞበት ነው፣ እንደዚህ ቆርጭሞበት ነው። እኔም እግዚአብሔርም ከፈታህ ቆይቷል፣ አንተ ግን ሸክሜን ይዘው ትዞራለህ አሉ። እውነት ነው። አንዳንዱ አጎንብሶ ሲሄድ ፓስተር ረስቶታል፣ እግዚአብሔርም ረስቶታል፣ ፓስተርም ረስቶታል። አሁን ቆስቁሰህ እንደገና ቀጣጥለህ ምናምን የምታወራው አይደለም። ይሄ ማለት በቃ ድሮ አለፈ። በጣም የምወደው ሰው ነው ባይዘው። አሁን በቃ እሱ ከወለ ያ እነዛ ነገሮች የእሱና የእግዚአብሔር ጉዳዮች ናቸው፣ የእኛ ጉዳዮች አይደለም። ገባ? የእኛ ጉዳይ አይደለም። የእኛ ጉዳይ አሁን ካለው መቀጠል ነው የእኛ ጉዳይ። ንስሐ ለእኛ አይደለም። እኛ እኮ ጨርሰነዋል። እሱ ያንተና የእግዚአብሔር ጉዳይ ነው፣ የእኛ ጉዳይ አይደለም። አይተዋቸው እንትን ነው እንትን እኮ ነው ክፉ ሊያናግሩ ስለሆነ ተዋቸው። አሁን እኮ እንደዚህ ነው። እኔ ከእግዚአብሔር ጋር መጨረስ የሚገባኝ ለነፍስ አባት ነው። ብዙዎች እኮ የነፍስ አባት አላቸው። እዚህ ላይ ለማውራት ራሱ እኮ አንዳንዱ ማፈር አለብህ። እንዳንተ ሙታን የሆነ እግዚአብሔር እኮ አይደለም ያለኝ፣ እኔ ከሳሽ እግዚአብሔር እኮ አይደለም ያለኝ። የተፈጠረውን ነገር አውቃለሁ፣ የሄድኩትን መንገድ አውቃለሁ። የተፈጠረውን ነገር እኔ ጋር አለ። እኔ ልበደል፣ የሚያወሩት ይበደሉ፣ እኔ ነኝ እኮ የማውቀው። መታችሁ እንደመጣላችሁ በአፋችሁ እንደዚህ አይነት የከረፋ ነገር ሲወጣ እንደ ትልቅ ሰው ራሱ ማሰብ አለባችሁ። ማነኝ? ምንድን ነኝ? ይመለከተኛል ወይ አይመለከተኝም? እኔ ቤት በኩል ባወራ ጠቅማለሁ ብሎ እንደ ማውራት የሚጠቅም ነገር እኮ የለም። እና በጣም ደስተኛ ሆኜ በህይወቴ የምኖርበት ኑሮ ነው ይሄ። ለኔ በጣም ደስተኛ ነኝ። እግዚአብሔር በጣም የምወዳትን ድንቅ ሚስት ሰጥቶኛል።
በብዙ መንገድ አልፌያለሁ። አሁን እናንተ ሚዲያ ላይ ከምታራግቡት በላይ መሬት ላይ ባለ አገልግሎት ዘመኔ በጣም ብዙ ቻሌንጅ አልፌያለሁ። እናንተ የምታወሩት ነገር ለእኔ ቻሌንጅም አይደለም፣ ምንም ነው መስሎ የማይታይ ትልቁን ነገር ስላለፍኩት ስለሄድኩበት እና አይዟችሁ፣ ተረጋጉ፣ ቤተክርስቲያናችሁ ሂዱና እንደገና ወንጌል ተማሩ። ደግሞ ወደ ቤት ገብታችሁ ባይብላችሁን አንብቡ፣ ጸልዩ። ሚዲያ ላይ አቅም ከሌላችሁ አትጡ። የሰማችሁት ሁሉ የሚያቆሽሻችሁ ከሆነ ሚዲያ ላይ አትምጡ። የሚያቆሽሻችሁ ቤት አትሂዱ። የሚጠቅማችሁን ነገር ስሙ፣ የሚጠቅማችሁን ተማሩ፣ የሚጠቅማችሁ ሰው ጋር ህብረት አድርጉ። መሬት ባለች ቤተክርስቲያን ጸልዩ፣ ተማሩ፣ መንፈሳዊ ነገር ሼር አድርጉ። ራሳችሁ ላይ ስሩ። ሳላ ወደቀ በረታ 10 አገባ 5 አገባ የሚለኝ እኮ 3 ጊዜ አግብቶ ያልተሳካለ ሰው እኮ ነው። አሁንም በ55 ዓመቱ እናቱ ቤት ቁጭ ብሎ የእናቱን እንጀራ የሚበላ እኮ። ምንም እኮ የሚከሱኝ ሰዎች ከኔ የተሻለ ህይወት ኖሯቸው ቢከሱኝ እኮ መልስ ይሰጣል። ምንም መልስ እሰጣለሁ እኮ። ምንም እኮ የሚያወሩትን ሰዎች እስቲ እናንተስ ኑሯችሁ ምንድን ነው ብላችሁ ስለ ሰው የሚያወሩትን ሰዎች ጠይቋቸው። የውስጣቸውን ክስ ሌላ ሰው በማቆሸሽ ለመዳን ነው። አረብ ሀገር ያረጠረጡ ኑሯቸው ግራ የገባቸው በሚኖሩት ህይወት ደስተኛ ያልሆኑ የትኛዋ የአረብ ሀገር ሴት ለስራ ሄዳ ነው 12 ሰዓት ሚዲያ ላይ የምትቀየር? ቀን ሚዲያ ላይ ቁጭ ብለው ማታ ቡና ቤት የሚሄዱ ጎዳና ላይ ቆመው ሴተኛ አዳሪዎች መጥተው መንፈሳዊ ልኬት ለመለካት በፍጹም አይችሉም። የተረጋጋ ሰው ነው ሰውንም ለመክሰስ። አንተ እንዴት አይነት ኑሮ ነው የምትኖር? ማነህ አንተ ልክ አይደለም ስትለኝ የቱ ጋር ቆመህ ነው? አንተ ሴቱ ልክ ነህ። የቱ ጋር ነህ አንተ? ማነሽ አንቺ? ይሄን ነው እኮ የምለው። እኔ የሚመጥነኝ ሰው አይደለም እየገሰጸኝ ወይም ሊከሰኝ እየሞከረ ያለው ሰውዬ የሚመጥነኝ ሰው አይደለም። ፓስተር ቢመጥንህም እኮ የወደቀ አይነሳም የሚል ወንጌል የለም አይደለም? የተሳሳተ አይመለስም የሚል ወንጌል አለ። የተሳሳተ በስተቱ በዛው በቃ ጠፍቷል የሚል አይነት ወንጌል እኔ አልተማርኩም፣ አላውቅም። ስለዚህ እነዚህ ሰዎች አንደኛ ጤናማ አይደለም እኮ ነው። ሁለተኛ ወርቀ ብትቀርቆ ስምህንም አያነሱ። አሁን ለምን ከእግዚአብሔር ጋር ሆኖ ቀጠለ ነው? እውነቴን እኮ ነው። ለምን ከእግዚአብሔር ጋር ሆኖ ቀጠለ ነው? አለቀ እኮ። ሰው ይወርቃል፣ ይነሳል፣ ይቆማል። ይሄ በቃ ላይፍ ስታንዳርድ ነው በክርስትና ውስጥ። እንወርቃለን፣ እንነሳለን፣ እንቆማለን፣ እንወርቃለን፣ እንነሳለን፣ እናወርቃለን። እንደዛ ተከባለልን ነው እንግዲህ ወደ ጉዟችንን የምንቀጥለው ማለት ነው። እና ፍጽምና በራሳችሁ እኛ ፍጹም ነን፣ እኛ እንሳሳትም፣ እኛ እንወርቅ የምትሉ ሰዎች በቃ እንደዛው ኑሩ፣ እንደዛው። እግዚአብሔር ግን የጠራው ደካሞችን ነው። ስለዚህ ደካሞች እየወደቁ እየተነሱ እየበረቱ ደግሞ ከእግዚአብሔር ጋር ይቀጥላል። እና አንዳንድ ጊዜ ወንጌልን ለሐሜት ለአሽሙር ባትጠቀሙ ጥሩ ነው። የሰው ሕይወት ለመበጥበጥ ያለፈ ታሪክን አንስታችሁ ሴቶቹንም ባትበጠብጡ ጥሩ ነው። ይሄኛውንም ያለውንም አዲሱን ሕይወት ለመበጥበጥ ባትሞክሩ ጥሩ ነው። ይሄ ወንጌል አይደለም። ወንጌል ያስጠይቃችኋል። በቃ ሰው ለሰራው ስህተት በእግዚአብሔር ፊት መልስ ይመልሳል። ንስሐ ይግባ አይግባም ጉዳዩ ከእግዚአብሔር ጋር ነው፣ ከሰዎች ጋር። ለምን እግዚአብሔርን አነሳ፣ ለምን እግዚአብሔርን ሰበክ ተብሎ ሰው በዚህ ያህል ደረጃ ሊገሰጽ አይገባም። ከእግዚአብሔር ጋር መሆኑ ካላስደሰተን ታዲያ ከማን ጋር ነው? ይሄ ሰው ከሰይጣን ጋር ሲሆን ነው ደስተኛ የምትሆኑት ማለት ነው። እኔ ማንኛውም ሰው ከነስተቱ ከእግዚአብሔር ጋር ሲሆን ደስተኛ ነኝ። ምክንያቱም ከእግዚአብሔር ጋር ሰው እየተጣበቀ በሄደ ቁጥር ነው ወደ ፍጽምና ወደ ትክክለኝነት እየተጠጋ የሚሄደው ማለት ነው። እና አስተውሉ ባካችሁ። ዝም ብላችሁ ያሉባልታ ቤት እየገባችሁ አሉባልታ እየሰማችሁ እዚህ ላይ ያልተገባ ቃል አትናገሩ፣ ሰውም ይታዘባችኋል። ወንጌል ትህትና ነው። የትዕቢትን ነገር ማሰብ አይደል። የትዕቢትን ነገር አታስብ እኮ ነው የሚለው እኮ መጽሐፍ። ትዕቢትን አናስብ። ዛሬ ቆምክ የመሰለ ያለ ሰውዬ ነገ ምን እንደምትሆን አታውቀውም። ጥንቃቄ አድርግ ይላል መጽሐፍ ቅዱስ።
ዛሬ ወድቋል የምትለውን ሰው የምትረግጥ ሰውዬ ነገ ደግሞ አንተ ተረኛ ነው የምትሆነው። ስለዚህ ምንድነው ብትቆም በእግዚአብሔር ጸጋ ነው፣ ብትወድቅም ደግሞ ለእግዚአብሔር ክብር ነው። ትነሳለህ፣ እግዚአብሔር ያነሳል። የጠራህ የሚጥል አይደለም እስከ መጨረሻ። ስለዚህ ለብዙዎቹ ለመመለስ አትሞክር ፓስተርዬ። አንተ በርታ፣ ጽና፣ ከእግዚአብሔር ጋር አብረሁን ቀጥል ወንድሜ፣ ይሳካልህ። ለስኩም ልመልስም አይደለም ግን 59 ገባ 59 ሰው መጣ ስለ ሳላ ሊሰሙ። እኔ አሁን ከደቂቃዎች በኋላ ቤት ከፍታለሁ፣ ወንጌል አስተምራለሁ። ኢየሱስ ጌታ ነው። አገልግሎቴ እንዳለ ነው የሚቀጥለው። እናንተ በወሬ ህይወታችሁ የተመሳቀለ ሰዎች ህይወታችሁን ጀስ ቁም ብላችሁ ራሳችሁን ፈትሹ፣ ራሳችሁን አድኑ፣ ቅን ልብ ያዙ። እኔ ለኖርኩት ህይወት አይመማችሁ፣ አይጭነቃችሁ። እስቲ እናንተ አላገባችሁ፣ ያላገባችሁ አግቡ፣ አግቡ ያላገባችሁ። እኔና ሚስቴ በጣም ሰላም ነን፣ በጣም ሰላም ነን። ምንም የምንሆን መስሏችሁ ከሆነ መቼም ምንም የሚሆን ነገር የለም። አያለው አንዳንድ በአካል ጭምር የማውቃቸው መንፈሳዊ መሳይ ጭምብሎችን ከምንም ነገር በላይ ማውራት የምፈልገው እኔ በጣም ደህና ነኝ። ለማናችሁም ምንም አይነት መልስ አልሰጥም። ማልሰጠው እውነታው መሬት ላይ ስላለ በማገለግልበት ቤተክርስቲያን ውስጥ ተማሪዎቼ ከጠየቁኝ ለነሱ በደንብ አስረዳለሁ። አየር ላይ ላለ ንፋስ ህዝብ የማውራት ግዴታ የለም። ማንም እንዲያጸድቀኝ አላወራም፣ ማንም እንዲኮንነኝ አላወራም። አንተ ፓስተር ነህና ፓስተር ስለሆንክ ነው የምንጠይቅ የምትሉኝ፣ እኔ ፓስተርነት ቸርች አይደለም የሰጠኝ። ቸርች ኦርዴን እንዳደረገኝ እንጂ ቸርች ፓስተርነትን አይሰጠኝ። መጋቢ ነኝ፣ እኔ እመግባለሁ። ቤተክርስቲያን ይህንን አክኖሌጅ አድርጋ ሰጥታኛለች። ዛሬ አይደለም አንተ ጌታን ሳታውቅ የዛሬ 27 28 ዓመት ነው። በዚህ የህይወቴ ዘመን ሳገለግል በጣም የሚገርም መልአክ ህይወትና አገልግሎት ሄጄ አይደለም። በጣም ብዙ ውጣ ውረዶችን ያለፍኩ ወንድ ነኝ፣ ሰው ነኝ፣ ጎበዝ ነኝ። ጌታ በጣም የረዳው ሰው ነኝ። ብዙ ድንጋዮች እናንተ ይህን አነሳችሁ እንጂ ብዙ ድንጋይ መጥቶኛል። በብዙ ድንጋይ ተመትቻለሁ። እነዛ ድንጋዮች አልደገሙኝም። በጣም ደክሞኝ ያውቃል፣ በርትቼ ያውቃለሁ፣ እርቦኝ ያውቃል፣ ተቸግሬ ያውቃለሁ። አገልግሎት ትቼ ልጆቼን ለማኖር ሹፌር ሆኜ ያውቃለሁ። በጣም ብዙ መንገድ አልፌያለሁ። አንተ እዚህ መጥተህ ቲክቶክ ላይ የምታጸድቀኝ የምትኮንነኝ ገለባ ሰዎች ሰብስቤ ለማስረዳት ደም ስር የሚቆምበት አይደለም። በጣም ብዙ ህይወት ያለፍኩ ሰው ነኝ። በጣም ብዙ ነገር ያየው ሰው ነኝ። ሚዲያ ላይ ከ3 ዓመት የማይሞላ ቲክቶክ ላይ መጥቼ አንተ ገና መጥተህ 5 አገባ ስትለኝ፣ ሰርጌ ላይ ሳትገኝ 5 አገባ ስትለኝ፣ 10 አገባ ስትለኝ፣ ለምን 2 አገባ ስትለኝ 100 የሚያነሱት ጥቅስ ለእነሱም ግልጽ አይደለም። ምክንያቱም የምናወራው የእግዚአብሔር ቃል ሐሳቡን የገለጠልንን እግዚአብሔርን የምናወራበት ስለሆነ የእግዚአብሔርን ብሎክ ማን ነው ሚውት ከማረጋችሁ ትርፍ ነገር የምጽፉ ሰዎች ሚውት ከማረጋችሁ ዝም ብላችሁ አዳምጡ እሺ። እና ቅሬታ ካላችሁ እንዳልኳችሁ ነው፣ ቅሬታችሁን አስቀምጡ በጨዋ መንገድ። ከእግዚአብሔር ጋር በተግባባንበት የህይወት መሪ ውስጥ መንፈሳዊውን ነገር